እንደገረመኝ ታውቃላችሁ? እንደዚህ በሚዲያ እየወጣን የምናለቅሰው እኛ ነን። በተቃራኒው ደግሞ እናንተ የአረብ ሀገር ሴቶች የሞታችሁ አህያ ናችሁ፣ ከምንም አትሻሉም፣ የሞተ አህያ ይሻላል ብለው የሚሰድቡን እኛን ነው። በሰው ሀገር ስንንከራተት ደሞዛችንን እየተቀማን በጊዜ ደሞዝ አልሰጠን እያለ በረሀብ በምግብ እጦት በብዙ ነገር በነጻነት በብዙ ነገር የምንሰቃየው በየሚዲያው እንደዚህ የምናለቅሰው በትዳር ላይ ትዳር እየተደረበ እንደዚህ ህይወታችን ምስቅልቅል የሚለው እኛ ነን። በዚህ በኩል ምንም አትረቡም አትጠቅሙም እንባላለን። በዚህ በኩል ደግሞ ለልጆቿ ብላ ትዳሯን ትታ የልጆቿን ናፍቆት ችላ በሰው ሀገር እየሰራች የላከችውን ገንዘብ በትዳር ላይ ትዳር ተደርቦባት እንደዚህ የደም እንባ ታለቅሳለች ማለት ነው። አረ እኔ ግራ የገባኝ ነገር የአረብ ሀገር ሴት ግን ምን ብታደርግ ነው እንደዚህ የምትሰቃየው? ምን ብታደርግ ነው እንደዚህ ይሄን ሁላ ነገር ልትንከባከቧቸው ምን ልትሏቸው ሲገባ እንደዚህ የምታሰቃዩቸው ምን ለማድረግ ነው? ምን ለማግኘት ነው? ሰላም ውድና የተከበራችሁ የሀገሬ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ቤተሰቦች ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ሀገሬ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በማየት አበረታቱኝ ማለት ነው። ምክንያቱም አዲስ ዩቲዩብ ጀማሪ ስለሆንኩኝ የእናንተ ድጋፍ ያስፈልገኛል። ፕሊስ በእናታችሁ ሰብስክራይብም ሆነ ላይክ ስታደርጉ ምንም የቅንነት ጉዳይ ወይም ደግሞ ቅን ከሆናችሁ በቂ ነው፣ ከኪስ አይደለም። ፕሊስ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፕሊስ በእናታችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩኝ የእናንተ እርዳታ ያስፈልገኛል። እንግዲህ ሀገሬ ልጆች እኔም እናንተም ስደት ነንና እግዚአብሔር አምላክ ከክፉ ነገር ጠብቆን ያሰብነውን ነገር አሳግቶልን እኛ ስበቡን አድርሰን እሱ ደግሞ ጥንካሬውን ሁሉን ነገር አድሎን ወደ ሀገራችን እንድንመለስ ፈጣሪ አምላክ ይርዳን። እንግዲህ ቀንጨብ አድርጌ ለማቅረብ የሞከርኳት አንድ የማዳም ቅመም ባለ ታሪክ አለች ማለት ነው። እና እሷን እንግዲህ እንደተለመደው መቼም የሆነ ሰው የሆነ ታሪኩን ሲያካፍለን ወይም ደግሞ የሆነ ችግር ደርሶበት ያን ነገር እኛ ስናይ ከሱ እኛ የምንማረው ነገር አለ። ምክንያቱም እኛ እየኖርን ስለሆነ ወይም ሰው ሀገር ስለሆንን ከሱ ህይወት እኛ የምንማረው ነገር እኛ ፈርተን የምንጠነቅቀው ነገር አለ ብዬ በማሰብ ነው ይዤ የመጣሁት። ያም ሆነ ይህ ያስተምረናል ብዬ ወደ እናንተ ይዤ መጥቻለሁ። እና በጣም ነው የምታሳዝነው። እውነት ለመናገር ቀንጨባ አድርጌ ያሳየቻችኋለሁ። ምንድነው የሆነችው? ውድ ቤተሰቦች አስገባላችኋለሁ፣ ድጋሚ አቀርብላችኋለሁ። በትዳሯ ላይ ትዳር ተመስርቶባት እሷ 2 ልጆች ይመስለኛል የወለደችው። ሙሉ ታሪኩን አላየሁም፣ ግን በጣም ነው የምታሳዝነው። በአብዛኛዎቹ አለው እና በጣም ከምላችሁ በላይ ልብ ነው የሚነካው ማለት ነው የእሷ ነገር። እኔ ግራ ግብት የሚለኝ ነገር ምንድነው? አንዳንድ ጋጦጥ እኔ ባልሳደብ ደስ ይለኛል፣ ግን አንዳንድ እያወቁ እንኳን እኛን ለመጉዳት የእኛን ጥቅም እያወቁ የአረብ ሀገር ሴት ምን እንደምታደርግ እያወቁ የአረብ ሀገር ሴት ምን ያክል ጀግና እንደሆነች እያወቁ ግን እኛን ለመጉዳት አይናቸውን እያየ አይናቸውን ማመን ሲችሉ ግን እኛን ለመጉዳት ብለው ሆን ብለው በሚዲያ ላይ የሞተ አህያ ናችሁ፣ ከሞተ አህያ የሞተ አህያ ይሻላል ነው እንጂ ምን የሞተ አህያ ይሻላል ከእናንተ ብለው የአረብ ሀገር ሴት ብሎ በጅምላ ሁሉንም ይጨፈጭፋል። አንድ ሴት ስታጠፋ በታየች ማለት ነው። እና በዚህ በኩል ደግሞ በትዳሯ ላይ ትዳር ተመስርቶባት ወንዱ ሊያኖራት ሲገባ እሷ ልጆቿን ልታሳድግ በቤት ሆና የጎደለውን ነገር አቅርቦ ሊያኖራት ሲገባ ግን በሰው ሀገር ሄዳ የጎደለን ለመሙላት ልጆቿን ትታ የልጆቿን ናፍቆት ትታ ሄዳ በሰው ሀገር ግን በትዳር ላይ ትዳር መስርቶባት እንደዚህ ደም እንባ እያለቀሰች ትገኛለች። በአንድ በኩል በዚህ በኩል እንሰደባለን። እኔ አግብቻለሁ ምናምን ሲለኝ ራሴን አዙሮኝ ምናምን ወደኩኝ ምናምን አለ። እኔ አሁን እግሬ ከፍቼ ባሳየሽ አረብ ሀገር ምኖር ሴት አልመስልም። እግሬ ምናምን ተቆራርጠዋል። ይሄን ከፍቼ ባሳየሽ ጥቁር ደም ብቻ ምን ልስራ? ምን አቅም አለኝ? አያችኋት አይደለ ቤተሰቦች? እንግዲህ በጣም አታሳዝንም? ከምነግራችሁ በላይ ከቃላት በላይ በቃ እውነት እንደዚህ እንዴት ነው? እውነት ነው ፊቷ ላይ የሚነበበው ማለት ነው። ይሄ ማስመሰል እንደዚህ መንቀልቅል ምናምን ነገር የለም። ሪል ነገር ነው የምታሳየው። እና በጣም ነው ውስጤን የነካችሁ ከምላችሁ በላይ ማለት ነው። የእውነት ነው የምላችሁ። በጣም ነው የምታሳዝነው። የሚገርመው ነገር እኮ የእሷ ህይወት ብቻ አይደለም እኮ የሚበላሸው።
በአንዳንድ ወንዶች ምክንያት በአንዳንድ ወንዶች እንደዚህ በማይረቡ ወንዶች በአንዳንድ ወንዶች ምክንያት የአንድ ሴት ብቻ አይደለም ህይወት የሚበላሸው። አሁን እንግዲህ ሁለት ልጆች አፍርተዋል። ከባለቤቷ ሁለት ልጆች ወልዳለች። እነዛ ምንም የማያውቁ ህጻናት ምንም የማያውቁ ለምን ይምጡ ለምን ይወለዱ ምን ይሁኑ ምን በማያውቁ ህጻናቶች ህይወታቸው ብልሽት ሽት ነው የሚለው። የዚች አሁን ተስፋ ቆርጣለች። ምንም ገንዘብ የላትም። ድጋሚ አረብ ሀገር ትሄድ አታውቅም። በቃ ምንም ድንዝዝ ብላ ቁጭ ብላ እንደዚህ እንባ ብቻ እያረገፈች ለመናገር እንኳን ቃላቶች እየከበዳት እንዴት ነው ልጆቿን የምታስተዳድረው? እንግዲህ እነዚህ ልጆችስ በእነዚህ በሁለት ሰዎች ምክንያት መሰቃየት አለባቸው? ቆይ ግን ፍትህ የት ነው ያለው? እኔ ግራ የሚገባኝ ነገር ለምንድነው የአረብ ሀገር ሴት በተደጋጋሚ አንዴ የሰራችው ቤት ይወሰድባታል፣ አንዴ በእናትና በአባቷ ትካዳለች፣ አንዴ በወንዶች ትካዳለች፣ እንደዚህ ትዳሯን ታጣለች፣ በትዳር ላይ ትዳር ተደርቦባት እንደዚህ ጨለማ ላይ ቁጭ ብላ ይኸው እንደዚህ ታነባለች ማለት ነው። ቆይ ለምንድነው እንደዚህ? እኔ እኮ ግራ የሚገባኝ ነገር ለምንድነው እሺ እንደዚህ እንዴ? አንዳንዴ በየሚዲያው እንሰደባለን፣ አንዳንዴ ደግሞ እንደዚህ በተለያየ ጥቃቶች ለምንድነው የምንጠቃው? አረብ ሀገር ስንት ራብ ችለው ነው የሚሰሩት። ስንት ነገር ደሞዛቸውን ስንት በስራ ብዛት ደሞዛቸውን አልሰጣቸው እያለ ስንት ነገር ችለው ነው የሚሰሩት። በዛ መሀል በየሚዲያው እንሰደባለን። እኔ ግራ የሚገባኝ ነገር ለምንድነው እንደዚህ የሚደራረበው ነገሩ? ለምንድነው አንዳንዶቻችን ደግሞ እንደዚህ በሚዲያ እየተለፈለፈ ብዙ ነገር አሁን ላይ ሶሻል ሚዲያ ላይ ብዙ ነገር መቅረብ ጀምሯል። ብዙ ነገር ከሱ እንኳን ለምንድነው የማንማረው? አሁን እሺ በትዳር መልክ ነው እንደዚህ ሆነችው። እንግዲህ ፈጣሪ ነው እንትን ያለባት፣ ምንም ማድረግ አይቻልም። እግዚአብሔር ያለው ነው የሚሆነው። እንግዲህ እግዚአብሔር ያለውን ደግሞ መቀበል ነው። ምንም ማድረግ አይቻልም። እንግዲህ ግን ያላገባን አለን፣ ገና ምንም ያላገባን ሰዎች አለን፣ ጓደኛም ያልያዝን ሰዎች አለን። ከነሱ ብዙ መማር እንችላለን እኛ። እባካችሁ ራሳችሁን ተከላከሉ። ከወዲሁ ትምህርት ውሰዱ። በቃ እንዴ ለምንድነው የመጣሽው? ምን ለማግኘት ነው እዚህ የመጣሽው ስትባል ምንድነው ያለችው? እንደኔ ብዙ የአረብ ሀገር ሴቶች አሉ፣ ከእኔ ብዙ የሚማሩት ነገር አለ ብዬ ነው። ሌላ ምን እፈልጋለሁ? እና እርዳታውንማ መራመድ የማይችሉ ምን ብቻ እንደዛ ነገር እያለች ብዙ እርዳታ የሚፈልጉ ሰዎች አሉ። ግን እኔ የመጣሁበት ምክንያት ከእኔ ብዙ ሰዎች መማር ቢችሉ ብዬ ነው። ብዙ አረብ ሀገር የሚኖሩ ሴቶች አሉ። ሴቶች ወንዶች ብቻ አይደለም መጥፎ የሆኑት። አሁን ጊዜ ወንዶች ብቻ አይደሉም፣ ሴቶችም እዛ ከሄዱ በኋላ ያገቡትን ባላቸውን አልፈልግም ብለው ይተውታል። እና የሴት ብቻ ሳይሆን የወንድ ብቻ ሳይሆን የሴትም መጥፎ አለው ምናምን ነገር እያለች ስታወራ ሰምቻታለሁ። እና በጣም ነው የምታሳዝነው። እንግዲህ በጣም የልጆቿ ህይወት ይበለሻሻል። አሁን እንግዲህ እሱ ሌላ ትዳር በነገራችን ላይ ማለት ነው። ይሄ እግሯ እንደዚህ ተቃጥሎ ይሄ እግሯ እንደምታወራው ከሆነ እግሯ ደም እየፈሰሰው ጫማ እንኳን የምታደርግበት ጫማ የምትለብስበት ብር እየሳሳች ነበረ እያነሳች ለሱ የምሰጠው። ለምንድነው እናንተ እያነሳችሁ ሁሉንም ብር የምትሰጡት? ለምንድነው? ከእግዚአብሔር በቀር ከፈጣሪ በቀር ሲጀመር ማንም ሰው መታመን የለበትም። ማንም ሰው በተለይ በብራችሁ ጉዳይ ሲመጡ ማንንም ሰው አትመኑ። የእውነቴን ነው የምላችሁ። ምክንያቱም ዘመድ ምጡ፣ እናትና አባት ምጡ፣ ገንዘብ ካለ ይሄ ባዳ እህት ወንድም ይሆናል። ባዳ እህት ወንድም ይሆናል ገንዘባችሁ ከያዛችሁ። ገንዘብ ከሌላችሁ ግን እናትና አባት ራሱ እናንተን መጠጋት አይፈልግም። ጊዜው ከፍቷል። በቃ ጊዜው ከፍቷል። እኔ ያለውም እንደዚህ ምለው ጊዜው ከፍቷል። በጣም ከባድ ነው። በአሁኑ ሰዓት ከባድ ነው ሁሉ ነገር። በአሁኑ ሰዓት ማንንም ማመን የለባችሁም። ማንንም አይደለም ባል ቀርቶ አላቅም። እኔ ማንንም ማመን የለባችሁም። በቃ የአረብ ሀገር ሴቶች እባካችሁን ንቁ። የማንም መቀለጃ የማንም እናንተ ስታለቅሱ እናንተ ጎንበስ ስትሉ ጭራሽ ይመጻደቁባችኋል፣ ይስቁባችኋል። ሰው ሲኖረው ነው የሚከበረው። ሰው ሲኖረው ነው ሰው የሚያከብረው። ሰው ሲኖረው ነው ሰው የሚወደው። እባካችሁ ራሳችሁን ቀና ለማድረግ ሞክሩ። እባካችሁ ብዙ ከሚያለቅሱ ሴቶች ጋር ከብዙ ሴቶች መማር እንችላለን እኛ። ብዙ ነገር በሚዲያ እየመጣ ስለሆነ እባካችሁ ራሳችሁን ጠብቁ። እባካችሁ በጣም ነው የምታሳዝነው። እናት የላትም። ብዙም በቃ በጣም ብዙ ነው የምታሳዝነው። ብዙ ታሪኳን ስለሰማው በጣም ነው የምታሳዝነው። ፈጣሪ አምላክ ጽናቱን ይስጣት። የእውነቴን ነው የምላችሁ። በጣም ከባድ እኮ ነው። በተለይ ልጅ ይዞ በጣም ከባድ ነው። ልጅ ማስተዳደር በዚህ ኑሮ በጣም ከባድ ነው። አረብ ሀገር ኑሮ መጥቶ ምንም ነገር ሳይኖር ሲቀር በጣም ነው ስሜቱ የሚከብደውና እባካችሁ እናንተ እባካችሁ ራሳችሁን ጠብቁ። በእናታችሁ ይሄ ልላችሁን የመጣሁት ውድ ቤተሰቦች። እንግዲህ ብዙም መናገር እችላለሁ፣ ግን ደግሞ እስኪ
ለእናንተ ሁሉን ነገር ልተዋስቡበት ራሳችሁን ጠብቁና ሀገሬቱን ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑን። ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ። ሰላም ሁኑ። ቻው